داقي منتنا عشو مدر وبيجي سربرايز ايش بي يا فكر ما بيت قادي ازداري يا لبي سو يا انت نجابني سبب ستالبي نور سو فكر اي فكر يا لبي አንድ ባንክ ቤት ጓደኛ ነበርኝና ሳወራው በቃ ወደፊት ተከፍላለ ብሎኝ ምናምን ይሄንን መኪና አመቻችቶልኝ እንጂ እውነት ለመናገር እጄ ላይ በቂ ነገር ኖሮኝ ምናምን አይደለም ይሄንን ያደረኩት ማውቃናንቆን ሐሳብ አራርቆን መፍትሄ ላይሆን መለያየቱ መደማመጥ ርቆን ግለኝነት ከንቱ እንዳልተፋቀር ለየን ከስንቱ ወይኔን አልደላኝ ወይሷ አልተመቻት እንጃልኝ እንጃ መላጥ ሰላም እንዴት ናችሁ ውድ ቤተሰቦቻችን ሰላማችሁ በእያላችሁበት ብዝት ይበልን እንግዲህ ሰሞኑን ትንሽ ደና አልነበርኩም እውነት ለመናገር ውስጤ ሰላም አልነበረም በጣም ውስጤ የተከፋ ነበር ልጆቼን እያየው አልነበረም ልጄን በጣም ናፍቃኛለች እንደዚሁ ደግሞ በቃ ልጆቼንም እንድታሳየኝ ብዙ ጥረት አድርጌያለሁ ዳጊታ ቃል አይደለ ብቻ በአጠቃላይ ትንሽ ጥሩ ነገር አልነበረም ዛሬ ቤተሰብ እንግዲህ እናንተንም በሚያስደስት ቪዲዮ ነው የመጣሁት ደስ ይላችኋል ብዬ ተስፋ አደርጋለሁ ውብዬም እንግዲህ ደስተኛ ሆና ደስ ይላታል ብዬ አስባለሁ እንግዲህ እስቲ እናሳያችሁ አይደለ እንግዲህ ያው በደንብ እንግዲህ ለውብዬ እንግዲህ ይሄንን ስጦታ ለመስጠት አስቤያለሁ ያው ረጅም ጊዜ ልጆቼንም ያሳየችኝ አይደለም ብዙ ጊዜ ላገኛት ምናምን ሞክር ያለው በቃ ደስተኛ አይደለችም እኔን ስታይ በቃ ውስጧ ሁሌ እንደተከፋ ነውና በቃ በዚህ ቢያንስ በዚህ ራርታልኝ በቃ ነገሮች ይስተካከላሉ ብዬ አስባለሁ በዚህ ራርታ ቢያንስ በቃ ልጆቼንም ታሳየኛለች ብዬ ተስፋ አደርጋለሁ ታሳየዋለች እንግዲህ ያው የሚበረታታ ነገር ነው ጎበዝ በጣም ጎበዝ ነው እንግዲህ እግዚአብሔር ያክብርና ይሄንን አስበ ለውብዬ እነዚህ ተዘጋጅተ ስለመጣ በጣም አመሰግናለሁ እንግዲህ ያው በጣም ደስ ብሎኛል ሰላም እንደሚወርድ በጣም እርግጠኛ ነኝ እንግዲህ ያው በጣም ደስ ብሎኛል እኔ በጣም አመሰግናለሁ እንደዚህ አይነት ነገር አስበ ስላረክ እንግዲህ በጣም አመሰግናለሁ ወንድሜ እናንተም ቤተሰብ እንግዲህ ናሂ ያለውን ፍቅር እንግዲህ በዚህ መልኩ ያሳያችሁ ነውና ያው እኔ በጣም ነው ያው አልጠበቅኩም ናሂ እንደዚህ ያደርጋል ብዬ እንግዲህ እግዚአብሔር ያክብር እወድሃለሁ እንግዲህ ሰላም እንደሚፈጠር ተስፋ አደርጋለሁ ስለ እኔ ከምንም በላይ ልጆቼን የማየት ትልቅ ጉጉት አለኝ ልጄን ደግሞ አሁን የማየት ተወልዳ ረጅም ጊዜ አላየዋትምና ልጄንም የማየት በጣም ትልቅ ጉጉት አለኝ ከዛም አንፃር በቃ ወልዳም እንግዲህ በቃ ብዙ ጊዜ እንትን ይያልን ነበር ያው ከሷ ጋር ጭቅጭቅ ነበር ሁሌ ወልዳም ደግሞ በቃ ስጦታም አልሰጠዋትምና ልጆቼንም እንድታሳየኝም ከመፈለግ አንፃር በቃ ይሄን ስጦታ አዘጋጅቼላታለሁ ደስ ይላታል ብዬ ተስፋ አደርጋለሁ ለሷ ያለክ ቦታ ነው እንደዚህ እንድታደርግ ያደረገ ካልተሳሳትኩ እሷ ትልቅ ቦታ አለ አይደለ በጣም ነው የምትወዳት አይደለ ተሳሳትኩ ነው ብቻ በአጠቃላይ በጣም ደስ ብሎኛል እንግዲህ ደስ ይላታል ብዬ ተስፋ አደርጋለሁ ደስ ብሏት ይሄንን ስጦታ ትቀበላለች ብዬ ተስፋ አደርጋለሁ እዚህ ጋር ደግሞ አሻንጉሊትም ይዣለሁ እንግዲህ ደስ ብሎኛል ግን አይ ወደ ራሱ ለመመለስ ደስ ያለኝ አይ እንደዛ ሳይሆን በቃ እኔ ታቃለ በጣም ረጅም ጊዜ ልጆቼንም ለማየት በጣም ፈልጌ ልጆች ብለ ነው ይሄን ነገር ያርክ ያለው ወይስ ለውብዬ ብለ ነው ኩቻ ስለ በቃ ደስ በአጠቃላይ በቃ ደስ ብሏት እንድታሳየኝ ነው ልጆቼን ገባ ለውብዬ አይደለም ይሄ ነገር የምታደርገው ለውብዬ እኮ ነው እና የምታወራው ነገር ትክክል እኮ አይ በቃ ለሷ ሰጥቼ ቢያንስ ውስጥ አስር ቅሬታ ያለውን ሽራ ትታ በቃ ቢያንስ ልቧ አራርቶልኝ ልጆቼን በቃ ቶሎ ደስ ባለኝ ሰዓት ማየትም እንደችል በቃ በዚህ አጋጣሚ ቤተሰብ ድንገት ያው ጥሩ ሁኔታ ውስጥም አልነበርኩምና አንድ ባንክ ቤት ጓደኛ ነበርኝና ሳወራው በቃ ወደፊት ተከፍላለ ብሎኝ ምናምን ይሄንን መኪና አመቻችቶልኝ እንጂ እውነት ለመናገር እጄ ላይ በቂ ነገር ኖሮኝ ምናምን አይደለም ይሄንን ያደረኩት ግን በቃ እሷንም ከማስደሰት አንፃር ወልዳ ምንም ስጦታ አልሰጠዋትም ሁለተኛ ደግሞ በቃ ደስተኛ አይደለችም በኔ በጣም በብዙ ነገር ተከፍታለችና
በቃ ልጆቼንም ረጅም ጊዜ እንዳላይ ተከልክያለሁና ቢያንስ ይሄንን ስታይ ልቧ ቢያንስ ለኔ በቃ ጥሩ ቦታ ይኖራል ብዬ አሰብኩኝ ያው ከመልካም አስተሳሰብ አንፃር ነው ይሄንን ያደረኩትና ሌላ ምንም አይነት ሌላ ነገር የለም ውስጥ ይስር ሌላ ምንም ያሰብኩት ክፋት የለም ብቻ ግን በቃ ልቧ አራርቶልኝ በቃ በጣም መወዳቸውን ልጆቼን እንድታሳየኝ በቃ ወልዳም ደግሞ ረጅም ጊዜ ሲጋናሂ ተወኝ በቃ ኩቻ ምንም ሌላ ነገር ውስጥ አትግባ በቃ እኔ እሷን በአጠቃላይ ደስተኛ እንድትሆን ነው ዛሬ ምንም ማዘን አልፈልግም በጣም ደስ ብሎኛል ጓደኛዬንም በጣም አመሰግናለሁ በዚህ አጋጣሚ ተባብረ ይሄንን መኪና ባጭር ጊዜ ውስጥ እንዲደርስ ስላደረክልኝ በጣም አመሰግናለሁ ሶ ቤተሰብ በጣም ደስ ብሎኛል ውብዬ ቤት አካባቢ ነው ያለነው እንደምትመለከቱት እዚህ ነው ያለችው ቤቷ አካባቢ መተን ነው እንግዲህ የተከራየችበት ቤቷ አካባቢ መተን ነው ይሄንን ቪዲዮ እየሰራን ያለነው ከዚሁ እንግዲህ አሁን ደውዬ ነግር ያለው ለአሹም እንግዲህ የሆነ የሚገዛው ዕቃ አለና ትንሽ እስከበር እንዲያወጣት ምናምን ነግሬው ያለው ለአሹ ሶ እንደመጣች ይሄንን መኪና በስጦታ መልክ መሰጣት ይሆናል በጣም ደስ ብሎኛል ቤተሰብ እስቲ እየከፈትን ምናምን እናሳያቸው አይደለ ያበደም በሱ ይሄው እዚህ ጋር የታባቱ ነው የሚያምረው እናሳያቸው ካሜራም እንግዲህ ቤተሰብ ያው ባቅሜ ነው እውነት ለመናገር ሰው የሰው ልጅ አቅሙ የቻለው ነው የሚያደርገውና አቅሜ በፈቀደው እንግዲህ እቺን ስጦታ እውነት ለመናገር እጄ ላይ በቂ ነገር ኖሮ ሳይሆን እንዳልካችሁ ይሄ ባንክ ቤት ያለው ጓደኛዬ ስለሚያቀኝ ማናጀር ነውና ስለሚያቀኝ በቃ እንትን በልና እየሰራክ ተከፍላለ ብሎኝ ነው ግን ማትቀበለው ከሆነ እመልሳለሁ እንግዲህ ማትቀበለኝ ከሆነ ስጦታዬን ለመቀበል ፍቃደኛ ማትሆን ከሆነ እንግዲህ ወደ ኋላ ለባንክ ቤት ማናጀሩ መልሼ በቃ ምንም ማድረግ አልችልም ግን ደግሞ እኔ ተቀበለኛለች ብዬ አስባለሁና ለማንኛውም እስክትመጣ እንጠብቃለን ዳጊ የምትቀበለኝ ይመስላል እኔ ያው የሚመስለኝ ያው የምትቀበል ይመስለኛል ብዬ እንግዲህ ያው ስቲል ናው ናሂን ያሰበችው ነው ትደብቃለች እንጂ ያው ከጎነናት ሁሌም ፎቶን ያያየች ያለቀሰች ነውና ያው ናሂ ነገር ሲያደርግ በደንብ እንደምትደሰት በጣም እርግጠኛ ነኝና ያው የምትቀበል ይመስለኛል ባትቀበልም እንግዲህ አይተቀበለኛለች እግሯ ላይ ወድቃለሁ እኔ ዛሬ እግሯ ላይ ነው ብቻ እኔ ብቻ ዛሬ ደስተኛ መሆን ነው የምፈልገው ምንም ማዘን አልፈልግምና ደስ ብሎኛል ይሄ ነገር ስለተሳካ ለማንኛውም ላሹ ደውዬለት ነበር እንደዚሁ ደግሞ ሚኪም አለ ሁለቱም ይመጣሉ እንግዲህ ለውብዬን ስጦታ መሰጥ ይሆናል አንተ ደግሞ መተ እሳካየች በኋላ አይኗን ሸፍኖ ከመጣች በኋላ ታፈነዳዋለ ማለት ነው ያው ውብዬ በቃ ልቧ አራርቶልኝ ዛሬ በቃ ቢያንስ በቃ ከኔ ትሸሻለችና ብዙ ጊዜ በቃ እኔ ሲሄድ እንኳን በቃ በፈገግታ ተቀብላ ልጆቼን እንድታሳየኝ ይፈልጋለሁ በአጠቃላይ ውስጧ ይራራልኛል በቃ ብዬ አስባለሁ ይሄንን ነገር ያው ከመልካም አስተሳሰብ ነው ይሄንን ያደረኩት ወልዳም ደግሞ አልጠየቅኳትም ወልዳ ደግሞ በደንብ ስጦታ አልሰጠዋትምና ስለወለደችም ይሄ ይገባታል ብዬ አስባለሁ የልጆቼ እናት ስለሆነች ሌሎች ነገሮች እንዳሉ ሆኖ የልጆቼ እናት ስለሆነች በቃ ዛሬ ግን ይሄ ነገር ይገባታል ዛሬ በጣም ናሂ ላይ ቆራው እንግዲህ ለውብዬ ያለውን ስሜት በዚህ አጋጣሚ እኔ መኪና ኖሮኝ አይደለም ግን ደግሞ ይሄንን ለሷ በስጦታ በሰጥ እኔ ችግር የለውም ለሷ ካላት ለኔ እንዳለኝ ስለምቆጥር ነው ልጆቼም በቃ ሳይጨናነቁ እንዲኖሩ እኔን ባትፈልገኝም እኔም ከሷ ጋር ባልሆንም ልጆቼ ሳይጨናነቁ እንዲኖሩ ከመፈለግ አንፃር ነውና ለማንኛውም ቤተሰብ ደስተኛ ትሆናለች ብዬ ተስፋ አረጋለሁ ወዳችኋለሁ ፈጣሪ ሀገራችን ሰላም ያርግልን እንደመጣች እንግዲህ ይሄንን ሰርፕራይዝ እናደርጋለን አሹ አይኗን ሸፍኖ ይዟት ይመጣል መልካም ቆይታ ቤተሰብ ይመቻችሁ ተከታተሉ አብራችሁ እሺና እንግዲህ ቤተሰብ ያው ናሂ ያው ውስጥ ነው እንግዲህ ውብዬ ያው የመጡ ነው ውብዬና አሹ እንግዲህ ያው ናሂ ውስጥ ሆኖ ነው ውብዬ እንደመጣች ናሂ ከውስጥ ይወጣል እንግዲህ ናሂ ውብዬና አሹ እንግዲህ የመጡ ነው አይኗን አሹ ይዟታል የፍቅር መቤት ጓድ እትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እዳለህ ህመም ከሰው
ምንድነው አሹ ምንድነው ውብዬ ሰርፕራይዝ እሺ በይ እንኳን ደስ አለሽ ውብዬ እንኳን ደስ አለሽ ውብዬ ምንድነው አልገባኝም ይሄው ላንቺ ነው ውብዬ ኧረ እየቀለድክ ነው የእውነት ያንቺ ነው እኔ አስፈልገኝ ውብዬ አንቺ እኮ ነው ተቀበዩ ለምን ተመቀበለሽ ምን እያልሽ ነው ውብዬ ላንቺ እኮ ነው የገዛሁት ለኔ ገዛው ኧረ ውብዬ ይኸው ነይ ማለት ላንቺ ነው ዳጊስቲራ እሺ ነው ውብዬ እሺ ምን እሺ ምን መኪናሽ እኮ ነው ውብዬ ላንቺ ሲል እኮ ነው ውብዬ ላንቺ እኮ ነው የገዛሁት ውብዬ ላንቺ ሲል እኮ ነው እንዳልገባኝም ላንቺ ነው የገዛሁት እኔ አንተን ምን ነገር አትፈልግም ምን ማለት ነው ምን ተገኘ ውብዬ ለምንድን ነው እኔን የማትፈልጊው አይደለም ምን ተገኘ ነው የኔ ጥያቄ እኮ ምን አገኘክ ምን አግኝተህ ነው የምትሰጠኝ ንገረኝ እስቲ ስለወለድሽም ልጆቼንም ለማየት ነው ብዬ ስለወለድኩም ልጆችንም ለማየት እንደዛ ነው አዎ ኧረ እባክህ ምን ችግር አለ እኔ ያንተን ዕቃ ነው እንደምፈልገው ያንተን ዕቃ አይደለም ስጦታ እኮ ነው እኔ የምፈልገው የራስን ንጹህ ፍቅርህን ነው እንጂ ዕቃህን አይደለም እንደዚህ አይነት ቆርቆሮ ምናምን እንደዚህ አይነት ወደት እንድታመጣልኝ አይደለም ገባህ አይደል በጣም ብዙ ወጪ ወጣበት እኮ ነው ማለት ነው አረ ተመለስ ስምኝ ውብዬ እኔ ስምኝ ራሹ ነገር አረ እኔ ጻልሽ አስተኝቼ ነው የምጠብቀው ላንቺ ሲል እኮ ነው ብዬ እንደዚህ አሹ ያደረገው ለዚህ ነው ያመጣኝ አይ እኔማ ሰርፕራይዝ ምን ሆነሽ ነው ብዬ ለምን ሰርፕራይዝ ላንቺ ሲል እኮ ነው እንዲያረገው እኔ ብዬ ይሄንን ነው እንደምፈልገው አይደለም ቆይ እኔ ፈለኩት ይሄንን ነው ካንተ እሺ ከዚህ በላይ ምን ልስጥሽ ብዬ እኔ ምንም አልፈልግም እኔ እኮ ምንም አልሰጠኝም ብዬ አልተጣላንም ማለት እኔ እኮ ልጆቼ ናፍቀውኛል ለምንድን ነው የማትረጂኝ ቆይ ኦኬ ስለዚህ ለልጆች መደለያ ነው ለልጆች መደለያ ነው እየሰጠኛለሁ ለዛ አይደለም ስጦታ እኮ ነው የኛው ብዬ አልፈልገኝም ይሄ ውቤ ስምኝ እኔ ስምኝ ውብዬ አይደለም ዳጊ ረፍ ስርዓት ያዝ አይደለም ውብዬ እንደዛ እኮ አይደለም ከልቤ እኮ ነው እያደረኩ ይወድሻል እኮ ውብዬ ሁሉም ነገር መርሳት አለብሽ እስቲ አንተ ዝም በል ከመስ ጀምሮ ነው አንተ እንደዚህ አይነት ነገር ማድረግ ይጀምርከው እንደዚህ ውብዬ ያረጋሽ እኮ ነገር ረስቼ ነው ያ የተፈጠረው ነገር ሁሉ ረስቼ ነው አሁን እኔ ይሄን መቀበል ምን ችግር አለ ተቀበለኝ እንደዛ ልቤን ከሰባበርክ በኋላ በቆርቆሮ ልጠግነው ነው እንደዛ መኪና እኮ ነው ውድ መኪና እኮ ነው ምንም ይሁን ለኔ ቆርቆሮ ነው መኪና እኮ ነው እንዴት ታረጋለሽ ከኔ ይበልጣል ይሄ መኪና ከኔ ይበልጣል መጀመሪያ እሷን አሳም ገባህ አይደል እኔ ፍቅርን ነበር የፈለኩት እምነትን ነበር የፈለኩት ገባህ አይደል ውብዬ ምን እያልሽኝ ነው ቆይ ምንድነው ምን እያልሽኝ ነው ማለት ለምንድን ነው እንዲህ የምታረጊው ምን እንዳደረግ ነው የፈለከው አንቺ ከሌሎች በምን የምትለይ ያን ሁሉ ነገር ረስቼ እልል ብዬ እንድቀበል ነው የፈለከው እንደዛ ነው ምን አለበት እንደዛ ነው ሴት አይደለም እንደዛ ብትቀበይ ምን ችግር አለ አልቀበልም እንደዛ ስጦታ እኮ ነው ናው እሺ ልጆቼ ማየት የለብኝም እኔ እኮ ይናፍቁኛል ውብዬ እኔ ልጆች እኮ ናቸው እኮ ገባኝ እኮ አሁን እኮ በደም ሐሳብ በደም ገብቶኛል ውብዬ ላንቺ ሲል ነው ያረጋው ለልጆቹ አይደል ላንቺ ሲል ደስተኛ ነው ምን እንድትሆኝ እኮ ነው ይሄው እኔ ደስተኛ የምታደርገኝ እንደዚህ ነው አንተ ከሌላት ሴት ጋር ሸሸ ገዳሚ ትላለክ እኔ ደግሞ ቆርቆሮ ልቀበል አይደል እዚህ ውብዬ እኮ መኪና ነው ቆርቆሮ እኮ አይደለም ና እስቲ አይ ለኔ ይሄ ተራ ቆርቆሮ ነው ገብቶሃል አይደል ለኔ ማለት ነው ቆርቆሮ ያለሽ በቃ ይሄ ከልቤ እኮ ነው በንጹህ ልቤ እኮ እያረኩ ያለው አስተኝቼ ነው የመጣሁት አሹ ደግሞ እንደዛ አይደረግም የእውነት ወደፊት ማለት ነው ውብዬ እኔ ውብዬ ስሚ ቤቱን እኮ ባለፈው አይቼ ነበር ምን ችግር አለ ብመጣ እኔ እንድትመጣ አልፈልግም ካንተ ለመሸሽ መሰለኝ እኮ ቤቴን ጥዬ ወጣሁት ገባህ አይደል ካንተ እሺ በቃ እኔ ልጆቼ የተሰቃዩ ነው ቤት እንድትመለሽ እንፈልጋለሁ በቃ አልፈልግም እኔ ጋር አትምጣ አልፈልግም እሺ ስጦታዬን ቢያንስ ተቀበይ በፈጣሪ ይሄን ስጦታን ይዘህ ወደዛ ሂድ ገባህ ናው ስራት ያዝ በጣም ብዙ ወጪ ወጣበት ነው በእናትሽ ናሆም ስለወጪ አታውራ ስለወጪ እያወራ ነው ለኔ ብለህ ለዛ አይደለም እኔ ስሚ ውብዬ ላንቺ ሲል ነው ይሄን ያደረገው ዝም በል እናንተ ምን አንጃግሬ ናችሁ ከመስ ጀምሮ እንደዚህ አይነት ሰው የሆናችሁት ያ ሁሉ ነገር ረስቼ እንደዚህ አይነት ተራ ነገር አይ ይቅርታ እንዲጠይቅሽ ነው እንጂ እቃው እኮ አይደለም ውብዬ ላንቺ ያለው ነገር እኮ ነው አያስፈልገኝም ነው ካንተ ምንም ነገር አልፈልግም ገባህ አይደል የኛ ትዳር ያበቃለት ነገር ነው አብቅቶለታል ገባህ አይደል አልፈልገውም ካንተ ጋር ያለኝን ትዳር አልፈልገውም በቃ ወደ ራሱ እኮ ሊመለስ እኮ ነው ብዬ በቃ ሁሉም ነገር ረስቷል እንደዚህ ብላችሁ አሳምኑልኝ ብሏችሁ ነው ሰብስቦ ይዛችሁ የመጣው እንደዛ አይደለም እኮ ላንቺ ያለው ነገር እያየሽ አይደል ውብዬ ቆይ ከዚህ በላይ ምንድነው ዳጊ ዝም በል እኔ አንተን ማስከፋት አልፈልግም ገባህ አይደል አሹ አንተንም ማስከፋት አልፈልግም ግን እኔን አትስከፉኝ የእውነት ማለት ነው አንደኛ ህፃን ልጅ አስተኝቼ ነው የመጣው ሁለተኛ ደግሞ ካንተ ማለት ነው 5 ሳንቲም የጥፍርን ቁራጭ አልቀበልም የጥፍርን ማለት ነው አስረድተሽ ይቅርታ ጠይቃለሁ ውብዬ አልፈልግም
አንዴ አውሩ ነው ይፈቱ በቃ እሺ እኛ እንሂድ አሹና እኛ ወይ እንሂድ ለምን ትሄደው ውብዬ ቆይ ለምንድን ነው ማትረጂኝ ቆይ እኔ ምንም አልረዳም ለምንድን ነው ማትረጂኝ ምን ልረዳስ ለምንድን ነው ማታስቢኝ ስለምን ላስብልህ እስቲ ነገር እንደሞትልሽ ነው ፍላጎትሽ ለሞትልሽ ከዚህ በላይ ምን ላድርግሽ እስቲ ንገረኝ ከዚህ በላይ ምን ላድርግሽ ቆይ አይደለም የትኛውን ነገር ነው አንተ እንዳስብልህ ይፈልገው የትኛውን ልረዳ እስቲ ንገረኝ ለምንድን ነው ማትረጂኝ መሞት አለብኝ እኔ እሺ ከዚህ በላይ ምን ላድርግ እኔ መሰለ መኪና ገዛውልሽ አይደል አመሰግናለሁ ውብዬ ያለውበትን ሁኔታ ታውቂያለሽ አይደል ያለውበትን ሁኔታ ታውቂያለሽ አይደል ውብዬ ወይሽ አስገባት ነው መኪና ደስተኛ ሆነሽ እኮ በንጹህ ልብሽ እኮ ደስተኛ ሆነሽ እኮ ልጆቼንም በነጻነት እንዳይኮኑ አዎ ልጆችን እንድታይ ማለት ነው ይሄንን ቆርቆሮ ሰጠኸኝና እኔ ይሄን ተቀብዬ ልጆቼን በዚህ ቆርቆሮ ልቀይር አይደል ልላውጥ እኔ አላልኩሽም ውብዬ አላልኩሽም ይቅርታ አድርግልኝ ከዚህ በኋላ ልጆችን መቼም አታያቸው መቼም ማለት ነው እሺ ተቀበይ ስጦታው አልፈልግም ለምንድን ነው ማትቀበይ በቃ ለዛ ሴት ስጣት ለኔ ምን ስለሆንክ ነው ለኔ የምትሰጠኝ ምን ነው ካንተ ንገረኝ እስቲ አልፈልግሽም አልከው አይደል ለማትፈልገው ሰው ይሄን ቆርቆሮ ይዘህ የምትመጣው ለምንድን ነው አንተ ለኔ ምን ነው ንገረኝ ምን ነኝ እኔ ላንተ እንዴ ይቀልዳል ይሄ በቃ ፎቶ በእናትሽ ወይ ፎቶ ዞር በላንተ ዳጊራፍ የእውነት ረፍ እያበሳጨኝ ነው ገባክ አይደል እናንተ እንዴት እንደዚህ አይነት ነገር ሲያረግ እናንተ እሺ ትላላችሁ ተነስና አንተ ምን ሆነ ነው አይደለም ማሹ ያንን ያደረገው ነገር ሁሉ ረስቼ በእንደዚህ አይነት ተራ ነገር ልቤን ልጠግነው እንደዛ ነው ይቻላል እንደዛ አልፈልግሽም ጨካኝ የተባልኩ ሴት ነኝ እኔ ገባክ አይደለ እና እንዴት ነው እሱ በእንደዚህ አይነት ነገር እኔ የምደልለኝ እንደገና ደግሞ ሚስቴ አይደለሽም አልፈልግሽም ብለኛል አይደል እኔ ማን ስለሆንኩ ነው አንተ ለኔ የምትሰጠኝ ምን ነኝ እኔ አንተስ ለኔ ምን ስለሆንክ ነው ለኔ የምትሰጠኝ እንደዚህ አይነት ነገር ምንም አይደለህም ይሄንን ወቅሽ ከዛሬ ጀምሮ ራስን ችዬ እየኖርኩ ነው ገባክ አትረብሸኝ ታስሮ ነው ያው በተሰራበት ነገር ነው ብዬ ለዛ ብዬ ነው አሳልፌ የማልሰጠው ገባክ አይደል አንድ ቀን ይመለሳል ወዶ አይደለም በሚለው ነው ቤተሰብን ላለማሳዘን ነው እኔ አሳልፌ ለፖሊስ የማልሰጠክ ና ያው አንተ ያለውን ነገር እንጂ ማለት ነው አንተን ማስጠፍነግ ማለት ነው ምንም አቅተኝም ነው ይሄ ነው ወቅ በትዳር ላይ ሌላ ሴት ማምጣትን ይሄ ህግ ቢሰማው በህግ ባሲዝ ማለት ነው ይሄኔ ሻቤ ነበር የስጦታውን ተቀበይ እኔ አልፈልግም ያንተ ስጦታ አልፈልግም ነው ሰማክ አልፈልግም ላንቺ እኮ ነው የገዛሁት ብዬ ነይና ይው ማየት ትችያለሽ ውብዬ ላንቺ እኮ ነው ይኑላ ያደረኩት ያለው አልፈልግም ያይሽ አይደል ላንቺ እኮ ነው ሁሉ ነገር ቆይ ለምን ደሞ አትሰማው ያይሽ አይደል ይው ማየት ትችያለሽ እኔ ወይኔ መዳን ነው ወይ አዲስ እኮ ነው ላንቺ እኮ ነው አይደለም እኔ ምን ስለሆንኩ ነው ለኔ የምትሰጠኝ ነው እኮ ላንቺ ነው ይኑላ ያደረኩት ምን ስለሆንኩ ንገረኝ እስቲ እኔ ምን ነኝ ላንተ ቢያንስ የልጆቼ እናት ነሽ ውብዬ የልጆቼ እናት እኮ ነሽ የልጆቼ እናት ነሽ በጭራሽ የልጆቼ እናት ወልደሽልኛል እኮ ብዬ የልጆቼ እናት ስለሆንኩ ብቻ ነው እንደዚህ ያደረክ ያለው በስቃይ እኮ ነው ወለድሽ ይገባሻል እኮ እንጂ እኔን አልፈልግም ይገባሻል ብዬ ገባኝ እኮ ይገባሻል ግን ልጅ ስለወለድኩልህ ብቻ ነው እንጂ ማለት ነው ለምን እንደዚህ ነገሩ የምትቆጥሪብኝ ይገባሻል እያልኩሽ እኮ ነው አያስፈልገኝም ዛሬ ምን አገኘክ ዛሬ ምን አገኘህና ነው ለኔ ይገባሻል ያልከው አልፈልግሽም ካንቺ ጋር መኖር አልፈልግም ላይሽ አልፈልግም ብለሃል አይደል በእናትህ ዘር አድርገው ወደዛ አልፈልግም ወይ ተቀበይ ወይ በእናትሽ ተቀበይ ነው ማተፈተተኝ ስራት ቁልፉን ተቀበይኝ አልፈልገው መኪና ይገባሻል ብዬ ላንቺ ነው ለኔ ይገባኛል አብራት ላለሃት ሴት ስጣት እሺ ገባክ እንዴት ነው ካንቺ ጋር አልፈልግም የልጆቼ እናት እኮ ነሽ ካንቺ የሚበልጥ ማን አለው ብዬ አይደለም ብዙ አትናደጅ አሁን የሚያምኑት ለምን አሰሚውም እሱንም እሺ በዩ ያለ አይደል እንዴ ለምን ደማ አትቀበይ በቃ ታውኝ እሺ ውብዬ እስከመቼ ነው እንደዚህ የሚሆነው እስከመቼ ውብዬ እስከመቼ ዞር በለት ተገኘ ካለብኝ እንኪ እሺ አንድ ቀን አይደለም እድሜ ልክን ብትንበረከክ ማለት ዞር ብያለህ ነው ይሄ ነው ወክ እሺ ምን ይያልሽኝ ነው ብዬ መቼም አላረገው መቼም አንቺ ብዬ እንዲደክሚው ብዬ ሄድና ለያዝጋ ሴት ድከምናት ከዚህ በኋላ ለኔ መድከም አይጣበቅብም እኔ ደግሞ ለልጆቼ አላንስም ገባክ አይደል እና ደግሞ ልጆቼን ለማሳየት ብዬ በዚህ ቆርቆሮ ራሴን አልደልልም ገባክ አይደል ቢያንስ ልጆቼም እኮ በሰላም በማንኛው በምትሄጂበት ሁሉ መንቀሳቀስ ችግር አሁን ምን ሆኖ አሁን ምንም ማለት ይገባሻል ከዚህ በላይ ይገባሻል እኮ ብዬ ቢያንስ የልጆችሽ አባት አይደለው አታዝኝልኝም አንተ ለልጆቼ አባት መሆን አይገባም
እኔን ታውቃለህ አይደል ምን አደረኩ እኔ ያል ነፍስ ገደልኩኝ እንዴ ስላልሞት ልጆችንም እንዳላይ ከለከልሽኝ እኔንም ስጦታ መቀበል አፈልግም ምን አደረኩሽ ከዚህ በኋላ ምንም ነገር አልፈልግም ካንተ አልኩህ እኮ ገባክ እስከመቼ ውብዬሽ እስከመቼ እሺ አሁን እኔ አትበጥጡኝ ገባክ አራስ ልጅ አስተኝቼ ነው ወደ ዘርግልኝ እሺ ወስደሽ መሸጥም ትችያለሽ መብትሽ ነው እንኪ ቁልፉን በእናት ዞር እንዳትነካኝ እሺ እንደዚህ ይሆናችሁ ውብዬ እስከመቼ እሺ ቆኛ እስከመቼ ውብዬሽ እንደዚህ ይሆናችሁ ዳጊረፍ አታናደኝ እውነት አታናደኝ እና ምን እልል እንደለ እንደ ይዘኝ ጭራሽ አይኔን ጨፍኝ ሰፈር እኮ ነው ብዬ ሰፈር ውስጥ ስለሆነ እኮ ነው ቤት ድረስ መጣሽ ምን ይደረግ ከዚህ በኋላ ቤቴን እንዳትረግጥ ሰፈሬ እንዳትረግጥ ገባክ አይደል ገብቷል ያለውበት ቦታ ማለት ጭራሽ እንዳትመጣ ላይ አልፈልግም ነው በቃ ከዚህ በላይ ጫክኜ ለህግ እንዳሳልፈ እንደሰጥክ እንዳታረገኝ ምን አደረኩሽ እሺ አሁን በቃ ከዚህ በላይ እንዴሽ ምን ላድርግሽ አይደለም እኔ ደርሼ ባለው ከዚህ በላይ መስዋዕትነት ምን ልክፈልልሽ እሺ አያስፈልገኝም እሺ ምን እንዳረግ ነው ምንም አታርግልኝ ምንም ነው ዳጊውን ነገር አትልማንተ ውብዬ በእናትሽ በቃ ሁሉንም ነገር ውብዬ እርሹ በቃ ተዘመበል ይወድሻል እኮ ውብዬ ቢያንስ እሺ ለልጆች ስትይ ውብዬ በቃ እሺ በይላ እንደዛ ነው ውብዬ ሁሌ እንደዚህ ይሆናችሁ እንዴት ነው የሚሆነው እሺ እንዴት ነው ለስቲ ንገረኝ እንዴት እንደሆነ የፈለከው እሺ አሹን ንገራት በእናትሽ ቢያንስ አሹን እንኳን ውብዬ አትረጭው ቢያንስ እኔ ገባክ አይደለ ከዚህ በኋላ ግን ማለት ነው ወንድምህን ይዘህ እንዳትመጣ አሹም እንደዚህ አይነት ተግባር እንዳታረግ የእውነት ማለት ነው እንዴ እኔ ቆይ ከቤቴ ወጥቼ ወደዚህ የመጣሁት ለምንድን ነው እንደዚህ አይነት ነገር ላለማየትና ላለመጨቃጨቅ ነው እኔ ሰላሜን ማግኘት ፈልጋለሁ እንዴ አራስ ሞን ያራሳችሁት እንዴ ያልገባኝም እናንተ ምን አሰባችሁ ነው ስጦታ እኮ ነው ያመጣውልሽ እኔ ምን ሌላ ክፋት ሰራው አያስፈልገኝም ዛሬ ለምን አሰብክልኝ ምን አገኘ ዛሬ ንገረኝ ወልደሻል እኮ አይገባሽም ሞለዴት ዛሬ ነው እንደዛ ሰባብረኝ ከጣልከኝ በኋላ ተሰቃይተሻል እኮ አያስፈልገኝም ነው ካንተ 5 ሳንቲም ስጦታ አያስፈልገኝም ገብቷል ምን ላድርገው እሺ ይቅርታ እያለሽ አይደል እኔ በእንደዚህ ልቆ በጣም በብዙ ፕሮሰስ የመጣ መኪና ነው የራስ ጉዳይ አያስፈልገኝም መንገር ሳይሆን እሷ በቃ አንቺ ደስተኛ እንድትሆኚ እኮ ነው ስለቆይ ይጨነቅ እንጂ በደንብ አድርገው ስለጋ ደስተኛ እንድትሆኚ እኮ ነው እሺ አያሳዝንሽም ቤትሽም ገብተሽ በቃ ልጆቼ በሰላም እንዳያቸው በጣም ቆይታል ገባህ አይደለ ደስተኝ ከነጠቅ በጣም ቆየ ከረጅም ጊዜ ሆነ ደግሞ 10 ጊዜ ልጆቼ አትበልሽ አያሳዝንሽም እሺ ውብዬ ለምንድን ነው ያሳዝነኝ ይሄ ውብዬ ምን እንደመሰለሽ በቃ ፍቱ ውብዬ ለኔ ሲል ነው እንደዚህ መሰለው ልክ ነሽ እኮ ውብዬ ያደረግሽው ነገር ግን በቃ ውብዬ ከዚህ በላይ ምን ያርግሽ በቃ ይበቃችሁ ላንቺ ያለው ነገር እኮ እንዲሆነ ያደረገው ውብዬ የተጨናነቀ ያለው እኔ ላይ አትጩብኝ ውብዬ በእናትሽ አያስፈልገኝም አትንካኝ ኩቸራ በቃ እሺ ይቅርታ አድርጊላት ውብዬ በእናትሽ ውብዬ ሲጀመር እሱ ላይ ይቅርታ እኮ አይደለም የመጣው እሺ ልጆቹን እንዳሳይ አይደለም እንደዛ አይደል ናይ እንደዛ ነው ንገረኝ ለሷ ብላ አይደል የመጣው ለሷ ብላ አይደል የመጣው ለኔ ብሎ አይደለም አይደል ናይ ነገራታ ለኔ ብሎ እንዴት ነው እኔ ደስተኛ ሆና ልጆቼንም በሰላም እንዳይ ነው አይደለ ላንቺ ብዬ ነው ላንቺ ሲል ነው ብዬ ለምን በግድ ወልደሽልኛል አይደል ወልደሽልኛል እኮ ብዬ አይደለም ለምን በግድ ላንቺ ስል ነው እንዲለኝ የምትገባ ናይ አይደለ ንገራት በደንብ ንገራት ወልደሽልኛል አይደል ወልደሽልኛል አትበል ለሱ አይደለ አይ በስቃይ እኮ እናትነት ዋጋ ያስከፍላል ለዛ እኮ ደስ እንዲልሽ እኮ ነው የምር ከልቤ ነው እኮ የማረገው ወልጄላለሁ ግን ማለት ነው ልጆቼ ላንተ አይገቡም ጭራሽ ማለት ነው አንተም አትገባቸው ነው ብዬ ግን ከዚህ በኋላ አትድረስብኝ ነው ስሚ ወዶ አይደለም ኩቻ ዞር በል አቺ ሴት ናት ውብዬ ጥፋተኛው በቃ ለሷ ይስጣት ገባክ አይደል እኔ ምንም አይደለሽም ብሏል ዳጊ እረፍ በቃ የሆነ እንዳስቀይማት ገፋፋኝ ገባክ በጣም ማስቀይመ እሺ ውብዬ ቆይ እንዴት ነው ሁሌ እንደዚህ ይሆናችሁ ውብዬ እኔ በቃ ከዚህ በኋላ አትድረስብኝ ነው አትድረስብኝ በቃ እንደ ሰው አልፈልግም ስለ አይገባም እንዴ ውብዬ እኔ እኮ ማልፈልግ እየነገርኩ ማትሰማኝ በቃ ተወኝ እንዴ ለአንተ ልጆችን ለማየት ብለህ ለኔ ቆርቆሮ ይዘመተ በዚህ ትደላላች ብለህ አስበህ ነው እናት ነኝ ገባ እናት ነኝ እናት ደግሞ ልጆቿን በምንም አትቀይርም ገባ ካደ ምንም ብንጣላ ይገባሻል እኮ በቃ እኔ ልጆቼንም በዛው እንድታሳይኝ ነው ያልኩሽ ይሄ ጥፋት ከሆነ እሺ አያስፈልገኝ ገባክ በህግ ክሰሰኝ ህግ ከፈረደለ ልጆችን ታያለ ከዛ ውጪ አርፌ ራሴን ችዬ እየኖርኩ ነው ላንቺ እኮ ነው ይሄን ስጦታ ያመጣሁት ለምንድን ነው ይሄን መረዳት የከበደሽ ይሄው ላንቺ እኮ ነው መስዋዕትነት የከፈልኩ ያለው ላንቺ ሲል ነው ልጆችንም ለማየት ነው ለምንድን ነው ይሄን ማትረጂኝ ቆይ
እንዴ ላንቺ ሲል ነው ብዬ አይሻ ነገረ ራሱ ስቃይ ቆልደሻል እኮ ብዬ ለምን ደስ ማይልሽ የኔ ነገር ቆይ ብዬ የኔ ስጦታ ለምን ደስ ማይልሽ ለምን ነው ማትረጂ ስጦታ አይደለም አንተን ሳይክ ደስ አይለኝም ልንገርህ አይደል ሰላሜ ነው የምነሳኝ ገብቷል ለዛ አትረስብኝ እሺ እንዴት እንደሆነ ይፈልከው አይደለም አሹ እንዴት ነው አንተ የተረዳው ቆይ አሁን አንቺ ስጦታውን ሳይሆን ማለት ነው በቃ ያሰበውን እኮ ነገረኝ እኮ አይደል ይዘሽ በእናትህ ዘረ ለዛ ወደዛ አድርገው ገባ ካደል አረውብያ አትጣይ ከዚህ በኋላ 5 ሳንቲም በኔ ጋር ይዘህ እንዳትመጣ እኔ በእንደዚህ አይነት ነገር ምደለል ሰው አይደለም ገባክ እኔ ውብያ አትበለኝ ገብቶሃል አይደለ እኔ ከዚህ በኋላ አጠገባይ አትድረስ ለምን ነው ድካሜ ቆይ ማይገባሽ አንቺ ለምን ነው ስቃይ ማይገባሽ እንዴት አሰብከው እኔ በእንደዚህ ቆርቆሮኒ ውብዬ ቆይ ውብዬ ውብዬ ምን ለኔ አሸብርቀይ ዘመተን ለኔ ለመደለያ ነው ይሄን ማታለያ ነው ውብዬ ነይ እስቲ በደንብ ይውስቲ አላየሽውም ነይ እስቲ ነይ አላየሽ ቁጭ በይ ነይ እዩ በእናትሽ የት ነው የምቀመጠው ነው ያየሽው ብዬ ላንቺ ሲል እንደዚህ ሆነ ሁሉ ነገር ድካሜ ሁሉ ነገር ላንቺ እኔ ሆነ ታወኝ ገብቶሃል አይደለ እኔ በእንደዚህ አይነት ነገር ምትደለል ሰው አይደለም ገብቶሃል አልደለልም እኔ ይሄም ነገር እኔ እየደለልኩሽ አይደለም ብዬ እየደለልከኝ ነው ልጆቼ ተቀበይኝ ቁልፉ ነው ብዬ እሺ ወይ ተንበርከክ ካልሆነ ነው ማይሆን ነገር እንዳደረግ አትገፋፋኝ አሹ ለምን ነው ማትነግራት ቆይ ምን ይንገረኝ ምን ይንገረኝ ምን ያደርግ ይሄው ላንቺ ሲል እኮ ነው እንደዚህ እየለፋ ያለው ለኔ ሲል አይደለም አንተ ተናገር አለ እሱ አይደለ ምን ነው አፍን የሚዘጋው በግድ ለምንድን ነው እንደዛ የምትመስለው ለሱ አይደለ አይደለም ለኔ አይደለም ትረዳለች ነገር በቃ ልቀቀኝ ልጆቼን እንዳይ ነው አይደል ልጆችን ይወድሻል ቢያንስ እሺ ልጆችን የምትንከባከቢበት ይሁን እሺ በቃ ተቀበይና በቃ ሐኪም ቤት እንኳን ሲታመሙ የምትወስጂበት ይሆናል አረባከ እኪ ተቀበይ እኔ መውሰጃ አላጣውም ገባክ አይደል ወደዛ ወሰድልኝ ገባክ ውብዬ በእናትሽ አይደለም ና አንተ ተከበር ረፍ እሺ ተረጋጉ ሁለታችሁም ተነጋግራችሁ ተማመኑ እንጂ በእናታችሁ እዚህ ነው መሰባብርልህ ቆርቆሮ እስከመቼው እሺ እንደዚህ ታዲያ እሺ ምንድነው እሺ ምን እስከመቼው እሺ ቆይ ይረሳል ያ ሁሉ ነገር ይረሳል አይረሳም እኮ ግን በቃ አሁንስ ምን እያለ እንደሆነ ሰምታል እንዴ ልጆችን አይደለም ብዬ ላንቺ ሲል ነው እኔ ይረዳዋለሁ አንተ ተናገር ነው ምንድነው ይዘጋ ምን ይናገር ለማን ነው ለሱ አይደለ ልጆቹን እንዳይበት እሷ ብዬ አይደል እንዲያመጣው ይሄው ብዬ ለኔ ብለህ ነው ይሄን ያህል እኮ ነው ላንቺ ያለው አሁን ለሷ እኮ ቆይ አንዴ አሹ ከቤትም በቃ ውጡላት እኔ ማን ነኝ እኔ ላንተ ማን ነኝ ምን ነኝ ንገረኝ የልጆቼ እናት ነሽ የልጆቼ እናት ነኝ እንጂ ምንም ሚስት የሚስት እኮ ነሽ አይደለ ሚስት ናታ ሚስት አይደል ይሄው ኧረ እባክህ ይሄው ኮልደሽልኛል ብዬ ስለወለድኩልህ ነው የምትሰጠኝ ወይስ ሚስት ስለሆንኩ ነው ንገረኝ እስቲ ውብዬ ልጆቹ ማየት ከፈለገ በዚህ አይነት ነገር እንዴት ያያል እሱ አንደበት በዚህ ሁኔታ ውብዬ በዚህ ነገር እንዴት ልጆችን ለማየት እንደዚህ ያደርጋል ናሂ እና ምን እያደረገ ነው ምን እያደረገ ነው ላንቺ ያለው ነገር እኮ ነው እንደዚህ እንዲያደርግ የሚያደርገው እስቲ ግቢ አያስፈልገኝም ቁልፉን ይዘሽ ግቢ ወይ ወጣ በሉሽ ለሁለት ውብዬ እየነዳችሁ ውብዬ እረፍት ቆይ መጀመሪያ ይመልስልኝ እኔ ምን ነኝ ንገረኝ ተናገር ነው አሁን የልጆቼ እናት ሳይሆን ልጅማ ከማንም ይወለዳል ነው ልጅ እኔ ምን ነኝ ልጆችን እርሳና እኔ ምን ነኝ ተናገራ እንዴ ምን ይናገራሉ ብዬ ይናገራሉ በል እስቲ በል ኧረ ተጨነቅን እኮ እኛ ራሱ ብዬሽ በእናትህ ቆይ ይመልስልኝ እንጂ አሹ እኔ ምንስ እንደሆነ ሚስቱ እኮ ነሽ ብዬ ያወቅሽ እንዴት ነው የምትጠይቂው እሱም እኮ ይናገር ነው ተናገራ አንተ አፍ ምንድነው የሚዘጋ የልጆቹ እናት ብቻ ነኝ ለሱ ምንም አይደለም ገባህ አይደል እና አንድ ነገር ልንገርህ ልጅ ማለት ነው ከየትም ከመንገድም ይወለዳል ገባህ አይደል ትዳር ክብር ያለው ነገር ነው ሚስት ክብር ያላት ናት ገብቶሃል አይደል ሚስትሽ አንቺ ሚስቴ ነሽ ለማለት እንኳን ይሄናል ምላስ ታስሯል ገባህ አይደለም ውብዬ ታስሮ አይደለም ውብዬ ላንቺ ያለው ነገር ነው ውብዬ ላንቺ ያለው ነገር ነው ተረጂው በእናትሽ ውብዬ እስከመቼው ቤሽ እንደዚህ ሆናችሁ መቀጠሉ አይ እኔ ምን እንዳደረግ ነው የፈለጋችሁት አልገባኝም ውብዬ ተጣልታችሁ እኮ በጣም ብዙ ጊዜ ሆናችኋል እኮ ውብዬ እሺ እኛ ምን እንሆን እና ምን ይሁን ይሄው ውብዬ በቃ ይቅርታ አድርጊላት በቃ ፍቱ ዛሬ አሁን እኮ ይቅርታ እያለ አይደለም ያለው ይሄው እያለ ናሆም ምን እያልክ ነው ናይ ተናገር እስቲ ይቅርታ ለማለት ነው ተናገር ይቅርታ ለማለት አይደል እኔ ወልዳልኛለች እኮ ይቅርታ ለማለት አይደለም ይሄው በቃ ነው ከመንገድም እኮ መውለድ ትችላለህ ሂደ ይሄ እኮ ለይቅርታ ያዘጋጀው ስጦታ አይደል እንዴ ነው አይደለ ናሆም ነው አይደለ ተናገር ናሆም
እሷ አትረዳኝም በቃ ተናገር ችግር የለውም ተናገር ይሄ ልጅ ልክ አይደለም በፈጣሪስ ወደ ራስ ተመለስና ውብዬ የተጎዳ እኮ ነው ብዬ ይሄ ልጅ ልክ አይደለም እኔ ተመችቶኝ ነው ያለሁት እሱም አይደለም ግን ይሄ ልጅ መመለስ አለብሽ ውብዬ እኔ ከዚህ በላይ ታግዬ እኔ ውብዬ እንደዚህ ወዶ ይሄደ ወዶ ይቅርዛው ገባክ አይደል ገብቷል ውብዬ ቆይ እሺ አትጂ ውብዬ አንዴ ብቻ ውብዬ ልጅ አስተኝቼን የመጣው ዞር በለ እሺ ትሄጃለሽ ውብዬ ሰላም እኮ አለች አይደል ውብዬ የእውነት እንደስቀየም አታርጊ ገብቷል እኔ አንተም ማስቀየም አልፈልግም እሺ ስሚኝ አንዴ ብቻ ስሚኝ እሺ አንዴ ብቻ ስሚኝ ምን ልስማ አንቺ ያለው ነገር ውብዬ ተረጂ ይሄ ልጅ ውብዬ ምንድነው የመሰለው ና ይሄ ውብዬ እስቲ ተወኝ ልቀቀኝ በእናትህ ውብዬ መች ትረዳኛለህ ኩቻ ትረዳለች አንተ ደግሞ እንደዚህ ባንዴ ተስፋ አትቁረጥ አይደለም አሹ ይሄ ልክ ነው ብለህ ታስባለህ ንገረኝ እኮ ናይ ምን እኔ ልጆች ስለወለድኩልህ ነው እንጂ ሚስት ስለሆንኩ አይደለም ይሄን የምታዘጋጅልኝ አይደል ነው ውብዬ እንደዛ አይደለም እንደዛ ነው እያለ ያለው እንደዛ ነው እኮ ውብዬ ተረጁ በእናትሽ ውብዬ እኔ ከዚህ በላይ መቃጠልም አልፈልግም መናደርም አልፈልግም ተውኝ እነዚህ ለምን መጡ ደግሞ አሁን ቦታውን የምታግሴት መጣች አረ ናይ ወይ እሷ አንተ ነው የጠራው ባለቤቱን አገኘ ለምን መጣችሁ ሙቤ ከይ ምንድነው ለቲጂ ነው እንዴት እንደሚያምር ለማን ነው ለውብዬ ነው ለማን ይሆናል እንዴ ከመጀመሩ ምንድነው ሙቤ